ታዛ ለብዙዎች መከራከሪያ የሆነና አደረጉትም አላደረጉትም በተለይ ሴቶች ካስተያየት የማይጸዳ ከትችት የማይጸዳ አንድ ጉዳይ አለ። የሴቶች ሜካፕ ማድረግና አለማድረግ በተለይ ዝና ላይ ያሉ ሴቶች ከሆኑ ራሳቸውን ለህዝብ ያጋለጡ ሴቶች ከሆኑ ሜካፕ ካደረጉ በሜካፑ ዙሪያ ወሬ አለ፣ ትችት አለ። ምን ነው ዱቄት በዛ ይባላል። እንዲሁም ደግሞ ሜካፕ ካላደረጉ ምን መስላለች ፈዛለች እንዲህ ነው እንደምትመስለው እንደነት ትችቶች አሉ። ስለዚህ ይሄንን አወዛጋቢ ነገር በማስመልከት አንዳንድ ካምፔኖችን የጀመሩ አሉ በሌላው ዓለም ላይ። ለምንድነው ሁሉ ጊዜ በዚህ ዙሪያ ላይ ያው መጥፎ አስተያየት አሉታዊ አስተያየት እየሰጠን አደረግንም አላደረግንም የምንቀጥለው? ሰዎችን ከዛ ውጪ ለምን አናያቸው? ከፊታቸው ላይ ባደረጉት ነገር ሳይሆን በተናገሩት ነገር ለምን አንመዝናቸው የሚል ካምፔንን ያስነሳሉ። ሌላ አንዲት ታዋቂ ተዋናይት አለች፣ ካናዳዊ አሜሪካዊ ተዋናይት ናት፣ ሞዴል ናት፣ የሚዲያ ፐርሰናሊቲ ናት። ፓሜላ አንደርሰን ትባላለች። ያለምንም መዋቢያ ራሷን ማንነቷን መፈለግ አለብኝ ካለ ሜካፕ እኔ ራሴን በደንብ መግለጽ እችላለሁ ወይም ውብ ነኝ ብላ የመጣች ሴት ናት። በሌላ በኩል ደግሞ ይሄንን ጉዳይ የማይቀበሉ በተቃራኒ የቆሙ እሷ ይሄን ትበል እንጂ እኛ ደግሞ ያለ ሜካፕ መቆም አንችልም፣ በቃ ምቾት የሚሰማን በራስ መተማመን የሚሰማን ሜካፕ ስናደርግ ነው ብለው ደግሞ በተመሳሳይ በሷ ዝና ውስጥ ያሉ ደግሞ ይሄንን ሀሳብ የሚቃወሙ አሉ። ጉዳዩ ያው አከራካሪ ነው። ስለዚህ ሰዎች ሜካፓቸውን አረጉም አላደረጉም ምስተኛ ካስተያየት እንቆጠብ የሚል ካምፔንን ነው ያስጀመረው። ከእይታ ከውበት ከገጽታ ጋር ተያይዞ የሚመጡ አስተያየቶች ብዙ ጊዜ ሰዎችን ሞራል እየነኩ ነው፣ ሰዎችን እያሳነሱ ነው፣ ሰዎችን ከፍ ዝቅ እያደረጉ ማወዳደሪያ እያደረጉ ነውና በቃ ሰዎች በፈለጉት መንገድ ራሳቸውን ይግለጹ፣ ሜካፕ አረጉም አላደረጉም ምርጫቸውን እናክብርላቸው የሚል ካምፔን ነው። ደግሞ አጋጣሚ ሆኖ በጣም ጥሩ ነገር የምታወራ ሴት ጥሩ ሜካፕ ማድረጋ ስትመጣ ስለ ወሬው አይወራም። የሚገርመው ነገር በእኛም ሀገር አለ ስለ ሜካፕ ወይም ደግሞ ሁሉ ጊዜ ቆንጆ ሆና ስለመቅረቧ ፋሽን ስለመከተሏ እና እሷ ያደረገችው ነገር ለሌሎች ሞዴል የመሆን ነገር ኢቭን ሞዴል ነው ሲባል ራሱ የጸጉሯን ፋሽን ማስተዋወቋ፣ ሊፕስቲኳን፣ አይኗን፣ ቅንድቧን ወይም የልብስ ፋሽኗና ከለር ምርጫዋን መናገር የሚችል ወሬ ነው ቀጥሎ የምትመለከቱ እንጂ ስለ ኮንተንት ማንም አያወራሽ። ጥቂት ሰዎች ብቻ ችግሩም እሱ ነው። ወሬው የሚያልቅ አይደለም፣ የሚያባራ ወሬ አይደለም የምናወራው እና ይሄ ገጽታው ላይ ብቻ የማተኮር ነገር አለ። ካስተያየት የጸዳ አይደለም። ለምሳሌ ሜካፕ የምታረግ ሴት ከሆነች በቃ ራሷን የጠበቀች ሴት እንዳልሹ በሁሉም መንገድ ለራሷ ጊዜ የምትሰጥ ውበቷን በደንብ ዋጋ የሰጠች ሴት ተብሎ ይነገራል። ሜካፕ ያላደረገች ሴት ከሆነች ደግሞ እንደ ሰነፍ እንደ ፈዛዛ ለራሷ ቦታ እንደማትሰጥ ጊዜ እንደማትሰጥ ተደርጎም የሚቆጠርበት ጊዜ ላይ ደርሰናል። ስለዚህ ሁለቱም ወገን ላይ ያሉ አስተያየቶች አሉ፣ ትችቶች አሉ። ድንገት ሜካፕ አድርገው የቆዩ ሰዎች ሳያረጉ ብናያቸው የጎደለ ነገር አለ በቃ ጎድላለች ብለን ደግሞ አስተያየት እንሰጣለን። ስለዚህ በሁለቱም ነገር ላይ ከአስተያየት የጸዳ ነገር የለም። ከሌለ ደግሞ ያው እኛ ጋር ያለው ሰዎች የምንሰጣቸው ፊድባኮች አስተያየቶች ልጆች ራሱ ትንሽ ልጆች እኮ ይላሉ አይደል እናቴ ለምንድን ነው ዛሬ ሊፕስቲክ ያላረግሽው ይሉሻል። ሴት ልጆች በተለይ ሁሌ ሊፕስቲክ ያረግሽ የምትሄጂ ከሆነ ኩል የምትቀቢ ከሆነ እናቴ ግን ሜካፕ ብታደርጊ ደግሞ ያሉ የጎላው የቱ ነው የሚለውን አጫጭር ቪዲዮዎች ነው ያሉ። እንደዚህ ለህዝብ ተጋላጭ የሆኑ ታዋቂ ሰዎች ነው ያሉ። ስለዚህ ይሄ ቆንጆ የተስተካከለ ጸጉር የተዋበ ሜካፕ የተደረገበት ፊት ነው ቆንጆ የሚለውን ነገር አለማምደናቸዋል። ስለዚህ አስተያየቶች አሉ። በስልክ ቴክኖሎጂዎች እኮ በቃ ፊልተር የመጣው ለዛ ነው። ሰዎች ማየት የሚችሉት ነገር ጥሩ እንዲሆን ተለማምደዋል። እና ትሰሪያለሽ ራሱ ፎቶ ከተነሳሽ በኋላ እኮ ትንሽም ቢሆን ኤዲት ያደርጋሉ። ስማርት ስልክ ያላቸው ሰዎች የረቀቀ ነገር ኤዲት ማድረግ የሚችል ስልክ ያላቸው ደግሞ ከዛም በላይ እውነት እንደዚህ ነው የተነሳ ነው ፎቶ እውነተኛው ነው አይደለም ሌላ ክርክር የሚያስነሳ ነገር ነው። ግን ቤት ውስጥም በመናደርገው ነገር እሱን ለማጽዳት ወይም ይሄ ሜካፕ የተላበስንበትን ነገር ለማሳየት
ጥረት ይደረጋል። ሳትወጂ በግድ የመጣ ነው ዘመኑ የትዕይንት ነው። ብዙ ማጣቀሻዎች አሉ። የዛን ያክል ደግሞ ከዚህ ውጪ ሆነው እኔ አሁን አያለው ሶሻል ሚዲያ ላይ የሚያልሹን አይነት ካምፔን ነጮችም ጥቁሮች ተቀላቅለውት ደግሞ በራሳቸው መንገድ ይመጣሉ። በእርግጥ እነሱ ጋር የሚሰጠው አስተያየትና ደግሞ እኛ ጋር ኔጌቲቭ ቢሆን እንኳን ልዩነት አለው በጣም ራሱ ይሄ አሉታዊ የሚባለው አስተያየት ማንነትሽን እንድትጠይ ያወራሹ ነገር ሳይሆን ዋናው ጸጉርና ከንፈርሽ ነው አይነት ሰዎች እዛ ላይ ሄደው እንዲጣበቁ የማድረግ ነገር አለው። ሌላው ዓለም እንግዲህ በምን አይነት መንገድ ደግሞ ያወሩታል አላቅም። እንግዲህ በምን አይነት መንገድ ያወሩት ነው የሚለው ከፓሜላ አንደርሰን ተነስተን ከሷ ምርጫና ውሳኔ ተነስተን ምን አይነት አስተያየቶች ተሰጡ የሚለው እንመለከታለን። ጥሩ። በግንኙነት ውስጥ ኦቨር አክቲንግ የበዛ ወይም ከገደብ በላይ የሆነ ትወና ብለን ልንግባባበት እንችላለን። ያው ራሱ ቃሉ ኦቨርአክት አረጋረገች ስንባባል ቃሉን ለምደነዋል። የተማሩም ያልተማሩም ሰዎች ያውቁታል። ግንዛቤው አለ። የበዛ ጊዜ፣ የበዛ ስሜት፣ የበዛ ትኩረት፣ የበዛ ጥቅም፣ የበዛ እንክብካቤ፣ የበዛ ልክነት፣ የበዛ የበላይነትን፣ የበዛ ራስ ወዳድነትን ፍለጋ የሚደረግ ትወና ነው። በብዙ ግንኙነት ውስጥና ኑሯችን ውስጥ ሊመጣ ይችላል። ግን በፍቅር ግንኙነት ውስጥ ሲሆን ምን ያሳጣል፣ በምን ይገለጻል የሚለውን ኬዞችን አንስተን እናየዋለን። ጥሩ። እሺ፣ በእነዚህ ወሬዎች ከኛ ጋር ሆኑ። ታዛ ነው የምትሰሙት። ግንኙነታችን ውስጥ ብዙ ነገር እናነሳለን። ያው ቅዳሜ ደግሞ ዘና እያልን ጉዳዩ ጠጠር እንዳላለ አስበን እየተዝናናን ለሌሎች ሰዎች የጋበዝን ደግሞ ሌላም ቀን እያስታወስን እንድናወራው በሚያደርግ መንገድ ኦቨር አክቲንግ ነው የምናወራው። ከገደብ በላይ የሆነ ትወና ልንለው እንችላለን። የበዛ ትወና ነው። ሰዎች በመጠኑ ስሜት አለን፣ ስንናደድ፣ ደስ ሲለን ሌላ ምላሽ ስንሰጥ፣ ግን ይሄ የበዛ ይሆንና ለባለቤቱ ወይም አብሮ ላለው ሰው ሳይሆን ሌሎች ሰዎች ትኩረት እንዲያደርጉ ከመፈለግ የሚመነጭ ይሆናል። የበዛ ስሜት ውስጥ አለ። የበዛ ጊዜ ወይም ድግግሞሽ ይኖረዋል። ቤትም በስልክም በስራ ቦታም ሊሆን ይችላል የሚገለጠው ከፍቅር አጋራችን ጋር የበዛ ትኩረት፣ የበዛ ጥቅም፣ የበዛ እንክብካቤ፣ የበዛ ልክነትን በጣም ልክ ነኝ የሚለውን ለማሳየት የምንሄድበት መንገድ የበዛ የበላይነት፣ የበዛ ራስ ወዳድነት ፍለጋ የሚደረግበት ትወና ነው ተብሏል። አንደኛውን ምሳሌ እናንሳ። ጆናታን ይባላል። የራት ግብዣ ላይ ተቀምጠን ነበር። ሁሉም ነገር ግሩምና ውብ ነበር። የቤቱ መብራት፣ የሰዎች መረጋጋት፣ የቤቱ ጠረን፣ የምንሰማው ለስላሳ የፒያኖ ድምጽ እፎይታን፣ ፍቅርን፣ እንክብካቤንና ጥሩ ጊዜን ማሳለፍን ብቻ እንድናስብ የሚያስገድድ እንደነበር አስታውሳለሁ። የተዋወቅ ነው ገና በዚያው ሰሞን ነው። ዴቲንግ አይነት ነገር ነው። ቆንጆ ናት፣ ስመኛት እንደነበረችው አይነት ሴት ናት። ባህሪዋን እስካውቀው ድረስ እንዲህ ነበር የተሰማኝ እና ያዘዝነው ምግብ መጣልን። ሁለታችንም የየራሳችንን ምግብ ማጣጣም ስንጀምር በድንገት ያቺ ቆንጆ ከፊት ለፊት የተቀመጠችው ሴት ሹካና ማንኪያዋን ወረወረችው። ደነገጥኩ። በአፏ የጎረሰችውን ምግብ ተፋችው። ሳህኗን ከፊቷ ወደ እኔ ገፋችው። ሰዎች ዞር ዞር ብለው አዩ። አስተናጋጅ ሮጥ ብሎ መጥቶ ምን ነው የኔ እመቤት አለ። ከተቀመጠችበት ተነስታ ፈጠጠችበት። እኔ ያንተ እመቤት አይደለሁም። ያው እንዲህ እንደማይሆን እገምታለሁ ያለችው። ከዚህ ሊበልጥ ይችላል። ሌላ ሰው ጥራልኝ፣ አለቃህን ነው የምፈልገው፣ አለቃህን ጥራልኝ አለች። እየተርበተበተ አለቃውን ጠራ። እስከዚህ ሰዓት ድረስ ምን እንደሆነች ተረጋግቼ በመጠየቅ ላይ ነበርኩ። እሷ ግን አትሰማኝም። አለቃው መጣ። ምን እንደሆነች ተረጋግቶ ጠየቃት። የበዛበት ምግብ፣ ቅመም የበዛበት ምግብ ነው። ቅበብስ በስቶበታል የኔ መቤት ብሎ አለቅየው ደግሞ ጠየቀ። ለዛውም ካርዳምና ኮረሪማ አቃለው ኮረሪማ ጣም ዶሮ ወጥ ነበር ማብላት የሆነ ነገር አቃ ማወቃቸው ነው የማቃለው ማለታቸው ዶሮ ወጥ ያጎርሰ አይ ወይ ይወጣላት ይሆናል። እሺ በጣም ያስጠላልሽ፣ በጣም ያናዳልሽ። እንዴት እንደዚህ አይነት ቅመም በብዛት ትጨምራላችሁ እዚህ ምግብ ላይ? ታናድዳላችሁ፣ ምሽቴን አበላሻችሁት። ቀጠለች። ልናረጋጋት ሞከረን፣ እየባሰባት ሄደ። በኋላ ላይ ከብዙ ደቂቃዎች ልመናና ልምምጥ በኋላ ሌላ ምግብ መጣ፣ በላች። ጉዳዩ ግልጽ ነው። ከሆነው ነገር በላይ በዛ ቦታና ምሽት የነበሩ ሰዎችን ትኩረት የወሰደ ድራማ ኩዊን የሚባሉት እንደዚህ አይነት ሰዎች ናቸው። ያልተገባ ከሆነው ነገር በላይ በየቦታው በቃ ትኩረት ፈላጊ ነገሮችን ያደርጋሉ።
እና በዛ ቦታና ምሽት የነበሩ ሰዎችን ትኩረት የወሰደ የበዛ መወናጨፍ አሳየች። ለተፈጠረው ነገር የበዛ ይቅርታን ፈለገች። ለአካባቢው ሰላም ሲሉ ሁሉም በዚህ ተባበሯት ይላል። የገረመኝ አገላለጹ ነው። እኔንም ጨምሮ እሷ አሸናፊ የሆነች መሰለች፣ ተደሰተች። ታሪካችን እስከዚህ ድረስ ብቻ ሆነ። በቃ አለቀ ተቋጨ። ያጠናቅቀዋል። ሁለተኛው ያጋራችው ኤልዛቤት የተባለች ሴት ናት። 2 ዓመት ብቻ የቀጠለ ትዳር ስለመሆኑ ነው የምታነሳው። ሁልጊዜም አምሽቶ ይመጣል። ምግብ አዘጋጅቼ ቤቱን ሳቢና ውብ አድርጌ ሌላው ቢቀር ጥሩ መዓዛ እንዲያድሰው እንደዛ ሁሉንም ነገር ንጹህና ቆንጆ አድርጌ ጠብቀዋለሁ። ሁሌም አምሽቶ ወደ ቤት ለመግባቱ አሳማኝ ምክንያት የለውም፣ ግን አልጠይቀውም። ወደ ሰላሙ እንዲመለስ ብቻ ጥረት አድርጋለሁ። እሱ ግን ራሱ ህይወትን እየረበሸ እኔ እንደረበሽኩት እንደ ተጎጂ የሚይዘውን የሚጨብጠውን ያጣል። በጣም ደክሞኝ ነው የመጣሁት ይላል። አሞኛል፣ ልዩ እንክብካቤ ይሰጠኝ ይላል። ቁጣ ቁጣ ይለዋል። እራት በልተልሽ ጠበቅሽኝ ብሎ ይናደዳል። ግን እኩለ ሌሊት እኮ ነው። የቴሌቪዥን ድምጽ ጮህብኝ ይላል። እንዴ በቃ ወግ አጥባቂ ኢትዮጵያዊ እንደ አለ እንደዛም እንግዲህ ያስበሻል። አሁን እሱ እሷን ቪክቲም እያደረገ እኔ ነኝ ቪክቲም እያለ የሚኖር ሰው ማለት ነው። የቴሌቪዥን ድምጽ ጮህብኝ ይላል። ያ ጥሩ መዓዛ እንዲኖረው ቤቱ ያደረገችውን ነገር አፈነኝ ይላል። ምንም ንግግር አልፈልግም፣ ኮቴሽንም ቢሆን አልስማ ይላል። ስለዚህ በጣቷ እንዲህ ያለች ነው የምትሄደው ማለት ነው። እረፍት ብቻ ነው የፈለኩት ብሎ ሶፋ ላይ ተኝቶ ይቀራል። የበዛ ትወናውን ተክኖበታል በማለት ኤልዛቤት ህይወቱን አጋርታለች። እነዚህ ሰዎች እነማን ናቸው ለሚለው ጥያቄ መልስ ይሰጣሉ ብዙ ጽሁፎች። እነኚህ ኦቨርአክት የሚያደርጉ ባላቸው ግንኙነት ውስጥ የፍቅር ግንኙነት ፍቅር የተላበሰ መገለጫ ነው አይደል? ዋና ባህሪው ግን ከዚህ ያፈነግጣሉ። ምን በመሆንና ምን በማድረግ የሚታወቁ ናቸው የሚለውን እናያለን። የተጋነነ በጣም የተጋነነ ስሜታዊ ምላሽ ለተደረገው ነገር በቃል ሊሆን ይችላል፣ በተግባር ሊሆን ይችላል። ለምሳሌ ቁጣን መቆጣጠር አለመቻል። ያን ያህል ጠቃሚ ባልሆኑ ጉዳዮች የነሱ ስሜታዊ ምላሽ አስደንጋጭ ይሆናል። ለተጣማሪዎቻቸው ፈጣን ውሳኔ ይሰጣሉ። ሳያስቡ መናገር፣ ወዲያው መጸጸት መገለጫቸው ይሆናል። ፍጹም ነገሮች እንዲኖሩ ይፈልጋሉ። በእውነታው ዓለም ግን አጣማሪያቸው ይህን ሊያደርግ አይችልም። ድንበርም አያከብሩም። ያው የተወሰኑ ድንበሮች አሉ እንግዲህ በግንኙነት ውስጥ ብንሆንም። የበዛ ወይም የተጋነነ አድናቆት፣ ለምሳሌ ወይኔ ይሄ ዘፈን ዘንበል እስቲ ዘንበል ሊሉሽ አያናድም? አሁን ይሄ በጣም ከምትወጁ ሰው ወይም ከምትወዳት ሴት እንዲህ ብትሰማ ያናዳል። ሰው ፊት ሊሆን ይችላል። ቤት ውስጥም ዘና ብዬ እኩል መብት አለኝ ምቾት አለኝ እየተባባልን እየኖርን ከዛ አንቺ ሌላ ነገር እያወራሽ ቢሆንም አያዳምጥም፣ አንቺም ላታዳምጪ ትችያለሽ። ወይኔ የምወዳት ልጅ መጣች ብለው ቁጭ ብድግ ሊሉ ይችላሉ። ማፊት የራሳቸው ሚስት ፊት ወይ የፍቅር ጓደኛ ፊት። ስለዚህ ይሄ የተጋነነ ምላሽ ይሆናል ማለት ነው። የዚህኛውን ሰው ስሜት እስከምን ድረስ እየጎዳሁ ነው የሚለው እርግጠኛ አይሆኑም። አስበውም መጨረስ አይፈልጉም። ለምሳሌ ቆይ ስልኬን አላነሳም አይደል? እሄድለታለሁ ያለበት ቦታ እሄድለታለሁ ብለው ወዲያው ስልካቸውን 2 ሳይጠራ ሊሆን ይችላል ያለበትን ቦታ ገምተው የሚሄዱት። ማን እንደሆንኩ አሳየዋለሁ ሊሉ ይችላሉ። ከከሌ ጋር ወዳጅ ናት አይደል? ጥርሱን አውልቅላትና ጥርሱን በእጇ ሳስይዘው ገላግላታለሁ ይላሉ። አሁን ቅናት ነው ምናምን ልንል እንችላለን፣ ግን ኦቨርአክት ነው። ላልተገባው ግንኙነት ላልተገባው ተግባር በጣም የተጋነነ ምላሽ የመስጠት ያልተመጣጠነ ምላሽ። አዎ፣ የድምጽ ቶን በጣም መጮህ፣ ሌላው ሰው ትኩረት እንዲሰጣቸው ማንኳኳት፣ እቃ መጣል፣ መወርወር ሊሆን ይችላል፣ መሳደብ ሊሆን ይችላል። በጣም ቅዝዝ ማለት፣ አሞኛል፣ ደክሞኛል የማለት ይሄም ትኩረት የመፈለግ ነው። ምን ሆነሃል? አትነግረኝም እንዴ? ምን ሆነሻል? እንዲባሉ ነው። ለቅሶ፣ ከት ብሎ ሳቅ፣ ቁጣ፣ ሌሎች ሰዎችን መረበሽ፣ ድረሱልን ብሎ መደወል፣ ቤተሰብ አካባቢ ሊሆን ይችላል፣ ጎረቤት አካባቢ ብሎ መጮህ። ጎረቤት ድንገት ቢመጣ ለዚህ ነው የተጮሆ የደነገጥ ነው የሚያስብል ነገር ተፈጽሞ ሊሆን ይችላል። ፌንት ማድረግ እንግዲህ ፌንት አድርገው ውሸታቸውን ነው ብላችሁ እንድትተው አይደለም። ድንገት ሰዎች ራሳቸውን ሊስቱ ይችላሉ በብዙ ምክንያት። ግን
አንዴ ጮሁና ወይም ተናድጃለሁ ይሉና ካሉበት ሊወድቁ ይችላሉ፣ ካሉበት ዘለው ሊፈጠፈጡ ይችላሉ። ከስሜት ውጪ ባሉ ተግባራቶቻቸው ደግሞ ባረማመድ በጣም መለየት ከሌላው ሰው በጣም ነጠቅ ማለት ሊሆን ይችላል፣ ለጠጥ ማለት ሊሆን ይችላል። ኦቨርአክት ሊገለጽባቸው የሚችሉ የሰውነት አኳኋኖችን እያሳዩ መጣች የሚባሉ አይነት ሰው ሊሆኑ ይችላሉ። ባለባበስና ጌጣጌጥ ምርጫ ብዙ ሰዎች የማያዘወትሯቸውን አልባሳት መጠቀም፣ በቀለም፣ በስታይል፣ በፋሽን እነኚህ ሁሉ ነገሮች መገለጫቸው ይሆናሉ። ኮሚኒኬሽንን በተመለከተ ተግባቦትን በተመለከተ እኔም ብቻ አዳምጡኝ፣ ስሚ ስማ በቃ አልሰማሽም የሚሉ አባባሎችን ሊጠቀሙ ይችላሉ። ማሾፍ፣ መሳቅ፣ ማቋረጥ፣ ማስቲካ እያላመጡ እየጠጡ ሙዚቃ ከፍ እያደረጉ ማውራት፣ አላዳመጠኝም አቲም ወይም አላዳመጠችኝም ግን በዚህ አይነት መንገድ ነው ሰምቻለሁ ለማለት የሚፈልጉት። የሚኖሩበትን አውድ አለመረዳት፣ ለምሳሌ የበዛ ትችት ከውጪ ሲገቡ ምንድነው የሆነ ነገር እየሸተተኝ ነው ምንድነው ሊሉ ይችላሉ። ምንድነው ጸጉርሽ የተንጨባረረው ምን ሆነሽ ነው ዝርክርክ ያልሽው እንደዚህ ሆነሽ ነው አይቼሻለቅ። መጮህ፣ መቆጣት ያቺ ሴት በቃ ቤቴ ነው ለመጨረሻው ምቾቷን ወይም በጣም በብዙ ቢዚነት በተለመደው የኑሮ ዘዬ ውስጥ ያለች ትሆናለች። አብሮ ሰው ቢኖር ደግሞ ማሰብ ነው ምን ሊሆን እንደሚችል። የት እየኖሩ እንዳሉ አለማወቅ፣ በቃ ብዙ ሰዎች እንዲህ ነው የሚኖሩት የሚለው ተቀብለን አይደል ተረጋግተን የምንኖረው ብዙዎቻችን ከዛ ሊያፈነግጡ ይችላሉ። ያልተገባ ቅጣትን በሰዎች ፊት ሊያደርጉ ይችላሉ። ለምሳሌ በጓደኞች ፊት በድንገት በጥፊ ማጮህ፣ ያንን የፍቅር አጋር ሴቷም ወንዱም ሴቷን ሊሆን ይችላል ሌሎች ሰዎች እስኪደነግጡ ድረስ እቃ መወርወር፣ ቤት፣ ሰፈር፣ ስራ ቦታ መበጥበጥ፣ መጣ እስኪባሉ ድረስ ምግብ፣ መጠጥ በሰዎች ላይ ደፍተው ሊነሱ ይችላሉ። መሳደብ፣ ጉድህን ወይም ጉድሽን አወጣዋለሁ ማለት፣ ድንገት ደውሎ ጤና ስጥልኝ ሲል ያ ሰው ወይም እሷ እንደዛ ስትል ወደ ስድብ መምጣት ሊሆን ይችላል። ሰው ፊት ሰውን ማዋረድ፣ ያው የፍቅር አጋርን ማዋረድ፣ መቆጣት፣ ማላገጥ ወይም መቀለጃ ማድረግ የሚሉት መጠቀሻ ሆኗል። በዚህ ስሜት ውስጥ የሚኖሩ ሰዎች ደግሞ የበለጠ ያውቁታል ጉዳቱ እስከምን ድረስ እንደሆነ። ግን መጀመሪያ ላይ ከሆነ ያጋጠመው መጀመሪያ የሰማነው ታሪክ በዛው የሚያቆሙ ሰዎች አሉ። እድልም አልሰጠም እኮ እሱ። ምክንያቱም የሚቋቋሙት ነገር አይሆንም። ግን ተሸውደው ደግሞ ሊስተካከል ይችላል ከዛሬ ነገ እያሉ ዘላቂ ህይወት ውስጥ የመጡ ሰዎች ይኖራሉ። አስመስለውም ገብተው እውነተኛ ማንነታቸውን የሚገልጹ ሰዎች አሉ። አንዳንዴ በእውነትም በግልጽም እየታየ ሊስተካከል ይችላል አመሉ ነው እንደዚህ ነው በቃ እንደዚህ ነው የሚያደርገው ብለው ተቀብለውት ከዛ ህይወት ውስጥ ከገቡ በኋላ በጣም ብዙ ችግሮች ይመጣሉ። ምክንያቱም ያኛው ደግሞ የህይወት ዘመን አጋርነት ነው። በቀላሉም ልትፋቸው አትችይም። በጣም የሁለት አመት አሁን ሁለተኛው በሁለት አመቷን የተለያየችው እንዴት ትቋቋሚዋለሽ? እኔ አንዲት እናት የነገሩኝ ተመሳሳይ ታሪክ ነው። በእድሜ ትንሽ ተለቅ ያሉ ሰው ናቸው። ገና የውጪ በር እሳቸው ክላክስ አረጉ መኪና ጥሩምባቸውን ነፉ ማለት በቃ ቤቱ በአንድ እግሩ ነው የሚቆመው እና ትንሽ ደቂቃ ከዘገየሽ በርስኪ ከፈት ድረስ በቃ ቃል ይወረወርብሽ ይችላል፣ ይጮህብሻል፣ ስድብ አለ። ይሄ የሚሆነው ምንድነው ከሌሊቱ 6 ሰዓት 7 ሰዓት መጥተው ሊሆን ይችላል። እሺ ማቀቃል ጎረቤት ብዙ ነገር ይላል ይታወቃል። በቃ መጡ የሚባለው ነገር ገና በመኪናው ጥሩምባ የተባለው በድምጻቸው ባረማመዳቸው መጡ ይባላል ወይ ጠብቆኝ። ስለዚህ እንደ ተሸበረ ነው ቤተሰቡ ሁሌ እዛው በር ላይ በጨለማ ብርድ ልብስም ለብሰው ይጠብቋቸው ነበር። አሁን እኮ ሁሉም ነገር ይደረግልኝ አይሙቅልኝ ቅድም ያለችው እሷ እነሱ ጎጆዎች ናቸው በስሜትም በብዙም ነገር አብራቸው የሚኖሩትን ሰዎች ግን አንቺ ነሽ እኔን የጎዳሽኝ አንተ ነህ እኔን የጎዳኸኝ ብለው ሸውደው ይኖራሉ። እሱ ደግሞ በጣም ከባድ ነው። ይሄ ብሌም ሺፍቲንግ የምንለው እነሱ መወቀስ ሲገባቸው ወቀሳውን ወደ አንቺ የማዞር ጉዳይ በጣም ከባድ ነገር ነው። ልክ ናቸው። የተበደሉት ሰዎች አንደኛ አልተደመጡም፣ በደላቸው አልታወቀም። እነዛ ሰዎች ጥፋት እያጠፉ እንደሆነ አላወቁም፣ አልተረዷቸውም። እነዚህ ሰዎች ደግሞ የተሸከሙትን ነገር ይቅርታ መባል ሲገባቸው ጭራሽ እናንተ ናችሁ በዳዮች መባሉ ህመም አለው፣ በጣም ከባድ ህመም አለው። በጣም ምንም ጥፋቱን የሚወሰደ ሰው አይደለም፣ እንዲያውም ደግሞ ጥፋቱን ባንቺ ላይ እያሳበበ ነው እና ይሄ ራሱ ብቻውን
ጎጂ ባህሪ ነው። ከነዚህ ሰዎች ጋር የሚኖሩ ሰዎች በዚህ በጣም ይጎዳሉ። ይሄ የሚፈጣጠሩት ድራማ እንዳለ ሁሉ መልሰሽ አንቺ ተበዳይ ሆነሽ እንደገና አንቺ ነሽ በዳይ መባልን ያክል የሚጎዳ ነገር አለ። በጣም በምን ልታሳምኝ ትችላለሽ? ምክንያቱም አሁን ከዛ እንደውም መጨረሻ ላይ እሺ እያሉ እኔ ሆን እንደ በደልኩት እያልሽ አምነው ሊቀበሉት ይችላሉ። ግን ትክክለኛው የሰው ባህሪ ማታ መግባቱ ያናድዳታል እንዳለችው ምንም ምክንያት የለውም ለማምሸቱ። ልክ ሲመጣ ተናድጃለሁ ወይ መቼ ነው ይሄን ባህሪ የምታሻሽለው? ልክ አይደለም ደብሮኛል ማለት ነበረባት አይደል? የእሷን ስሜትም አፍኖት ደግሞ እሱን ለመካስና ለማደስ ብላ እስቲ ጥሩ ስሜት ቢሰማው ብላ ደግሞ አድርጋ እሱም ሳይስማማው ሲቀር ኮቴሽን አልስማው ደክሞ የኔ መጣው ሲባል በገዛ ቤቷ ደግሞ ከባድ ታታንጫጩ ልጆቹን አረፍትና መፈልግ ዛት በሉ ወዴት ልሂድ ለእናንተ ብየውልኩ ሚሏል። ወዴት ልሂድ ወዴት ልግባኝ ቀጥሎ በምንድነው ታዲያ ልጆቹ አይወለዱ ነው ወይስ ምንድነው? እነሱ ናቸው መምጣት ያልነበረባቸው እዛ ቤት። ራስ ብሉልኝ ተባባሪ ነው እኮ መሆን የነበረባቸው። እንዲያውም ልጆቹ ዝም እንዲሉ ምናልባት ልጆቹ ትኩረትን ፈልገው ሊሆን ይችላል። እንደዚህ አይነት ችግሮች አሉ በጣም። እሺ ድራማ ኩዊኖች ናቸው እንላቸው እንችላለን። በጣም ያልተገባ ትኩረትን የሚፈልጉበት አክቲንግ ነው። ለሌላም ጊዜ እኮ እንላለን ኦቨርአክት አደራረጉ አወራሩ አኳኋኗ የሚያስቡት ነገር ቅድም ያላቸው በቃ ሌላ ሰው እንዲያይ ነው። አሁን አንዳንድ አለቆች የሉም ላንቺ ብቻ መናገር ያለባቸውን ነገር ኮሊደር ላይ ና ና ና ና ትላንት ያርከው ነገር ና ሁሉም ይስማው የሚሉ እኮ አሉ። በቃ መነገር ካለበትም ትክክል ያለቃ አፕሮች እንደዛ አይደለም። ሌሎች ሰዎች እንዲሰሙና እንዲያዩዋቸው የፈለጉት ለምንድን ነው? ከጉዳዩ በላይ እነሱ ራሳቸውን ባልተገባ መንገድ ትኩረት እንዲያገኙ ስለፈለጉ ነው። ትኩረት የሚፈልግ ነገር አለ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ